ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በእያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ፊልም መንታ መንገድ ድራማን ይዤላችሁ መጥቻለሁ እንድትከታተሉኝ በአክብሮት ጋብዛለሁ መልካም ቆይታ ሱምሩ ለቻን ወደ ሌላ ቦታ መሄድ እንደማፈልግ ከተናገረች በኋላ ከኢንሲ ጋር ያወሩ ነው ኢንሲም ትናገራለች በእውነት እልሻለሁ ሱምሩ አስደስተሽኛል ክብርሽን መጠበቅሽ ይሄ ብቻ አይደለም እኔ ራሴን ማስተዳደር ያቅተኝም ከዚህ በኋላ ሰርቼ መኖር እችላለሁ ያባትህ ገንዘብም ሆነ እናንተ ድጋፍ አያስፈልገኝም ብለሽ ስትናገሪ ልቤ ሞቋል እያለችም ታስረዳታለች ሱምሩም ደስ ይያላት በርግጥ ተናግሬያለሁ ነገር ግን ምን ማለት ነው ሱምሩ ምን ሆነሻል የምችል መስልሻል ራሴን ምችል ይመስልሻል ከዚህ በኋላ ሱምሩ እኔ ባንቺ ተማመንብሻለሁ ልጅ ሁሉን ነገር ማረክ ትችያለሽ ኤውልሽ ልትናደጂ ወይም ደግሞ ችግር ፈተና ሊገጥምሽ ይችላል መውደቅ መነሳት ደግሞ ያለ ነገር ግን በመጨረሻ አቅምሽን ታገኛለሽ ጥንካሬሽ ይመጣል እየተባባሩ ሲያወሩ ዛራ ስልክም ይዛ በፍጥነት ትደርሳለች እህቴ ተመልከች ይመስለኛል የሆነ ሜሴጅ ስልክሽ ላይ ገብቷል እኔ እኮ ማየት አልችልም አንቺው ኢንሴ እኔ አነብልሻለሁ ምን ይላል መሰለሽ እህቴ ኢንሴ ደህና ነሽ ወይ የሚያስፈልግሽ ነገር አለ ወይ በርግጥ በፍጥነት መደወል አልቻልኩም ያቺ የተረገመች ህክመት እንዲሁም ደግሞ እህቴ ከናን እየተከታተሉኝ ነው ለማንኛውም ከቤት ውስጥ የጎደለችው ሃርካ ብቻ ነች ዛሬ ደግሞ እየመጣች ነው ሃርካ እየመጣች ነው ለማንኛውም አዲስ ነገር ከተፈጠረ አሳውቅሻለሁ አንቺም አሳውቂኝ መልካም ቀን ይሁንልሽ ይሄ ሜሴጅ ካነበበች በኋላ ሱምሩና ኢንሴ ግራ ይጋባሉ እህቴ ኢንሴ ሃርካ እየመጣች ነው ያለው ልጅ እኮ ነች እየመጣች ነው ማለት ነው ከውጭ ሀገር ምንድነው ቆይ ምን ማድረግ ነው ያለብኝ ደስተኛ መሆን ያለብኝ ወይስ ደግሞ መከፋት ነው ያለብኝ ንገሪኝ ምንድነው ማድረግ ያለብኝ አሁን ሱምሩ ይኸውልሽ ደስተኛ ሆነሽ ነው መሄድ ያለብሽ አው ልጅሽን ማግኘት አለብሽ ራስሽን ዝቅ የምታርጊበት ሰዓት አይደለም ከዚህ በኋላ ኢሳትና እንዲሁም ደግሞ ሃርካ ሁለቱም ልጆችሽ ናቸው ያንቺ ደም አለባችሁ ከዚህ በተጨማሪ ደግሞ ያ ልጅ ኢሳት ስለሚባለው የሚናገረው ነገር ወደ አይምሮሽ ማስገባት የለብሽም በመጨረሻም ደግሞ ይረዳሻል እርግጠኛ ነኝ እውነቱን ያውቀዋል ልጅሽ ደግሞ ሃርካ በጣም እንደምትወድሽ ሁሉ ጊዜም ቢሆን ታውቂያለሽ አይደለም እንዴ ሱምሩ ለጊዜው ግራ ልትጋባ ትችላለች ነገር ግን ትረዳሻለች ልጅሽ ነች እውነትሽ ነው ኢዚ ትረዳኝ መስልሻል አው እርግጠኛ ነኝ ትረዳሻለች ግን አንድ ሚሸተኝ ነገር አለ ሱምሩ ይኸውልሽ ይቺ ህክመት አሁንም ቢሆን መርዟን የምትረጭበት ሰው እየፈለገች ያለ ይመስለኝ እሱስ ልክ ነሽ ኢንሲ ልክ ነሽ በሌላ በኩል ነው ታክሲን እንዲሁም ደግሞ ሜሌክ ቁጭ ብለው አንዳንድ ነገሮችን ያወሩ ባለበት በድንገትም ስልኳ ላይ አንድ መረጃ ይደርሳል ሜሌክም ስልኳን ከፍታ ያየች ዜናውም ስለቻንና እንዲሁም ደግሞ ስለሷ በምሽት ጋርደን ሲሳሳሙ የነበረው ነበር ይሄን እንዳየች የድንጋጤ ስሜት ፊቷ ላይ ይነበባል ወንድሟ ኖህም ይመለከታታል ሜሌክ ምን ተፈጠረ ደህና አይደለሽም ምንድነው ፊትሽ ንገሪኝ እንጂ ምን ተፈጠረ ምንም አልተፈጠረም ወንድሜ ከእናንተ ጋር ሻይ እየጠጣሁ ነው አይደለም እንዴ ምን ተፈጠረ ምን እያደረግሽ ነው ያለሽው ለምንድነው የተደናገጥሽውስ ግራ የተጋባሽው ለምንድነው ምንም እኮ አልተፈጠረም ነው ደህና ነኝ እያለችም ስልኳን መደበቅ ትጀምራለች ይሄንንም ይመለከታል ለምንድነው ስልኩ እንደዛ መታረጊው ታሲንም ይናገራል ተረጋጋ እባክህ ሜሌክ ዝም ብላ ትጨናነቃለች ኖ ተረጋጋ እንጂ አንተም በቃ በኋላ ቁጭ ብላችሁ ታወራላችሁ ምን ሆናለች እህቴ ምን ሆናለች ታሲን ወንድሜ ንገሪ እየተጨነቅሽው ለምንድነው ስልክሽ ውስጥ ሲያየሽው ነገር ምንድነው የተፈጠረው ተናገሪ አንቺው ስልኩን አይሆንም ወንድሜ አንቺው ስልኩን አልኩሽ ምን እያደረክን ያለው ነው ስልኩን ከነጠቃት በኋላ በቻንና በሷ መካከል የተፈጠረው ነገር እሱም መመልከት ይጀምራል ምንድነው ንገሪኝ ታሲንም ግራ ይጋባል ሜሌክ ምንድነው ይሄ እዚህ ጋር ማየው ነገር ንገሪኝ እያልኩሽ ነው አየሁ አይደለም ለምን አትረዳም እኔ ምለው ግን እህቴ ሜሌክ ገዳይ እንደሆነ ነው እንደምፈልጊው አንቺ ገዳይ እንደሆነ ትፈልጊያለሽ ወይ ተናገሪ ለምንድነው እሱ ገዳይ የምትሆነው ለምንድነው ያልሽኝ ያለሽው አንቺ እኮ ይኸውልሽ እኔ ከማልፈልገው ሰው ጋር በእውነት ወንድሜ ታሲን እኔ ይሄንን ነገር አልችልም እኔ ይሄ ሁሉ መስዋዕት የከፈልኩት እኔ ዝም ብዬ ነው እንዴ ወይስ ደግሞ እኔ ማሳበድ ትፈልጊያለሽ ንገሪ ምን አይነት ፎቶ ነው ይሄ ንገሪ ምንድነው ይሄ ፎቶ ይኸውልህ እኔ ዛን ጊዜ በፍቅር ወድጄው ነበር በቃ አፈቅረው ነበር አሁንስ ተረዳይ አው አንተ ከምትጠላው ሰው ጋር በፍቅር ወድቄ ነበር ነው አፍቅሬው ነበር ያልኩ ነው እኔ ደግሞ ያሰብኩት ታውቃለህ እሱም ልክ እንደማፈቅረው ያፈቅረኛል ብዬ ነበር በቃ የሚወደኝ የሚያፈቅረኝ መሰለኝ ተቀራረብን ነገር ግን ተሳስቼ ነበር አታለለኝ ገባውን ተረዳይ በቅጽበት ደግሞ እኛ በዛ ሰዓት በነበርንበት ሰዓት ፎቶ ያነሳን ሰው ነበር በመጨረሻም ይሄው ምን ላድርግ እኔ ወንድሜ ንገረኝ ምን ማድረግ ነበረብኝ ምንድነው ጥፋቴ ንገረኝ ምን እየተናገርሽ ነው ያለሽው እህቴ ወንድሜ ታሲን ምንድነው እያለች ያለችው ለወንድሟ እየተናገረች ያለችው ነገር ምንድነው ታክሲን አስረዳኝ አልገባኝም ተረጋጋም በስተው እባክህ ተረጋጋ እርስ በርሳችሁ ተደማመጡ ተረጋጉና በቃ አውሩ እንደትና እንደወንድም ልጅ እባክህ እንደዚህ አትሆን
ቆይ አንድ ጊዜ እያለች ሜሊክ ትናገራለች። እንባዋም ቀርሯል። ምን እያልከኝ ያለው ነው? አንተስ ብትሆን አላፈቅርክም እንዴ? ከሲቪላይ ጋር የፍቅር ጊዜ እያሳለፍክ አልነበረም ወይ? ንገረኝ። ምን እያልሽ ነው ያለሽው? እኔና አንቺ አንድ ነን እንዴ? ምን ልትል ፈልገህ? አንቺና እኔ አንድ ነን ማለት ምን ማለት ነው? ንገረኝ። አንተ ወንድ ስለሆንክ ነው። ወንድ ሲያደርገው ችግር የለውም አይደለ? እኔ ደግሞ ሴት ነኝ። ስለዚህ ሴት ስታረግ ደግሞ ስህተት ነው። እንደዛ እያልክ ነው አይደለ? ይኸውልሽ ሜሊክ የማይረባ ነገር አትናገሪ። አታናጅኝ፣ አታበሳጭኝ። አንቺ ልጅ አንተን የማይረባ ነገር እየተናገርክ ያለው ነው። ከገባህ አንተ ነው የምታወራው። ወንድ ሲያደርገው ትክክል፣ ሴት ስታረገው ስህተት የሚሆን ነገር የለም። ይኸውልህ ገባህ ወይ? አንተ ስልኬን እያለችም ስልኳን ትነጥቀዋለች። ልትሄድ ስትልም እጇን ጥርቅም አድርጎ ይዛታል። የልትሄጂ ነው? ይኸውልሽ አዳምጪ። ምን ልታረጊ ነው? ኧረ እባካችሁ እናንተ ልጆች ተረጋጉ እባክህ እያለ ታሲን ያረጋጋል። ልቀቃት፣ በቃ ትሄድ ልቀቃት። እኔ እናንተ አርፈን ቁጭ እንበል። ና እባክህ ወንድሜ ታሲን እያለች ሜሊክ ትናገራለች። አዎ ወንድሜን ውሰደው፣ እልፍ አድርገው ውሰደው። ከባህር ዳርቻው ቢሆን ደግሞ መልካም ነው። አየር ቢተነፍስ፣ ጥሩ አየር ቢያገኝ መልካም ነው። ኦክሲጅን ደግሞ ያስፈልገዋል። ምናልባት ወደ ጭንቅላቱ ቢደርስ ደግሞ መልካም ይሆናል። በደንብ እንዲያስብ። ይኸውልሽ አንቺ ልጅ እንደዛ ባትናገሪ። ተረጋጋ። ተዋት በቃ፣ ተናዳ ነው። ተዋት በቃ ትሄድ። ይኸውልሽ እንደዛ ባትሆኝ ይሻልሻል። ከኔ ጋር እንዳትጋጭ። በሌላ በኩል ሃርካን ይዛትም እየመጣ ነው። ሃርካም ትናገራለች። ስለዚህ እያልከኝ ያለው እነዛ የማይረቡ ሁለት ልጆች ከእናታችን ነው የተወለዱት ማለት ነው? እንደዛ ነው እንግዲህ ታሪኩ። ይሄ ብቻ መች መሰለሽ እህትና ወንድም አለን ማለት ነው። ገባሽ? የኛ እህትና ወንድም ናቸው። በፍጹም አይሆንም። ይሄ የማይረባ ነገር አትናገር። መቼም የማይሆን ነገር። እነዛ የማይረቡ ሰዎችን እህትና ወንድም አድርጌ አልቀበልም እኔ መቼም። እኔ ግን እቀበላለሁ። ይገርምሻል። ምክንያቱም ምን ማድረግ ይቻላል? አልቀበልም ብልስ መች ይሆናል ብለሽ ነው። ለማንኛውም እውነታውን መቀበል አለብን። እሺ ያልከው ነገር ይሁን። ስለዚህ ጉዳይ አያቴ ታውቃለች። ሁሉን ነገር ታውቃለች። ይገርምሻል። ከመጀመሪያው ጀምሮ እስከ መጨረሻው ታውቃለች አያታችን። በጣም ያሳዝናል። ስለዚህ ተባብረው ወደ ውስጥ አስገቧቸው። ከኛ ቤተሰብ ጋር ደባለቋቸው ማለት ነው አይደለም ወንድሜ? እንደዛ ነው። እኛን አጃጃሉን። ይኸውልሽ አፍንጫችን ስር ቁጭ ብለው። እኛ መጀመሪያ ያሰብነው አያታችንን እየሸወዷት መስሎን ነበር። ነገር ግን ያጃጃሉን እኛንና አባዬን ነው። በዚህ መሃል እያሽከረከረ ይሳብ ባለበት አንድ ታክሲ ከፊት ለፊታቸው ግርጥ እያለ በፍጥነት ይቀድማቸዋል። ይሳት እየተናደደ ማትረባ ደደብ ጭንቅላት የለህም ወይ እያለ ትራክስ ያደርጋል። በመጨረሻም ታክሲው ከፊት ለፊት ይቆማል። ይሄንንማ ልኩን ማሳየት አለብኝ። ቆይ ልሄድለት እያለ ከመኪናው ሲወርድ ይሳት እባክህ ወንድሜ ተረጋጋ እባክህ። ቶ በቃ ይሄድ። ከሰው ጋር አትጣላ። አንተ ማትረባ ምን ፈልገህ ነው እንደዚህ የምታረገው? አይን የለህም ወይ? የምታሽከረክረው በምንድን ነው እያለ ሲናደድ ሁለቱም ከወጡ በኋላ እናታቸው ሱምሩ ከታክሲ ውስጥ ትወርዳለች። አይን ለአይን ይተያያሉ። የዚህን ጊዜ ይናደዳል። ሃርካም ግራ ትጋባለች። ሃርካ የኔ ውድ እንኳን ደህና መጣሽ እያለችም ልታቅፋት በፍጥነት ስትሄድ እየተጸየፈች ሃርካ ትናገራለች። እንዳትነኪኝ፣ በፍጹም እንዳትነኪኝ፣ እንዳትጠጊኝ። ይዛትም ይናገራል። ትንሽ እንኳን አታፍሪም ወይ? አሁንም ደግሞ በድጋሚ ከኛ ፊት ትቆሚያለሽ ወይ? ይዛት ይኸውልህ አሁንም ቢሆን እኔ እናትህ ነኝ። አምጬ ወለድኩህ እናትህ ነኝ። እንባ እየተናነቃት ሃርካ ትናገራለች። የማናት እንደሆንሽ ለማወቅ ራሱ ግራ ያጋባል። አሁን ከነዚህ ሁለት ልጆች በተጨማሪ ደግሞ ስንት ልጆች አለሽ? ከኖና ከሜሊክ ውጭ ባክሽ። እንዴት እንደዚህ ትናገርኛለሽ? ሃርካ እናትሽ እኮ ነኝ። መጀመሪያ እኔን አዳምጪኝ። እውነታውን ልንገርሽ ባክሽ። እንዴት ነው እሱም አዳምጥሽ? እኔ ከኛ ውጭ እኮ ሁለት ልጆች አሉሽ። በመጨረሻ እውነታው ተገልጧል። ቆይ ለምንድነው ማትረዱኝ? ነገርኳችሁ አይደለም እንዴ? ተደፍሬ ነው ወድጄ አይደለም የወለድኳቸው። የዛን ጊዜ በጣም ለጋ ወጣት ነበርኩ። ከናንተ እንኳን እኩል አልሆንም ነበር በእድሜ። ከናንተ በታች ነበርኩ። እማዬ እያልሻለሽው እንደዛ ጥምጥም ብለሽ ፎቶ ከተነሳሽው ሰው ነው? አዎ እንደዛ ነው ልጄ። የዛን ጊዜ የኔ እጮኛ ነበር እሱ። ነገር ግን በዛ ወቅት ሌላ ሴት ጋር ይሄድ ነበር። በመጨረሻ እውነታውን ሳውቅ ከሱ ጋር መቀጠል እንደሌለብኝ አሰብኩ። ከሱ ጋር ያለኝን ግንኙነት አቋረጥኩ። ነገር ግን ስለያይ ከሱ በፍጹም ይሄንን ነገር አልተቀበለውም ነበር። ይዛትም ይናገራል። አሁን የተናገርሽው ነገር እንዳለ እውነት ነው ብለን እንቀበል። ነገር ግን ይሄን ትልቅ ሚስጥር ማወቅ ያለብን በዚህ መልኩ ነበር ወይኛ ልጆችሽ? እንደዚህ ነበር ወይኛ ማወቅ ያለብን? ይኸውልህ ልጄ ቁጭ አድርጌ ለእናንተም ሆነ ለአባታችሁ ለመናገር አፍሬበታለሁ። በጉዳዩ በጣም ብዙ ጊዜ እያሰብኩ ነበረ። ለእናንተ ላስረዳችሁ በጣም ብዙ ጊዜ እየጣርኩ ነበረ። ነገር ግን በጣም ነበር ግራ የሚያጋባኝ። አፍርበት ነበረ። ባለፈው ታሪኬ ለእናቴ ለማዬ እንኳን አልተናገርኩም። ልጆቼ ባካችሁ፣ እማዬ እንኳን አታውቅም። ይህንን ነገር ብረሳው ራሱ ደስ ይለኝ ነበረ። ነገር ግን አይቻልም። ለእኔ ቀላል ነገር አልነበረም። ምናልባትም እነዚህ ልጆች በፊት ለፊቴ እኔ ጋር ይመጣሉ ብዬ ማስቤም አላውቅም ነበር። አይመጡም ብዬ ነበር ማስበው። ነገር ግን እማዬ መጥተዋል እነዚህ ልጆች አይደለም እንዴ እያለ እየተናደደ አዎ መጥተዋል። የነሱ ዓላማ ደግሞ አንድና አንድ ብቻ ነው ማዬ። ወርስ ይፈልጋሉ፣ የኛን ሀብት ይፈልጋሉ። ሊቀራመቱን ነው የመጡት ልጆችሽ። ይገባሻል ወይ? እናታቸው ሀብታም እንደሆነች ነው የሚያስቡት። እናም ደግሞ የዚህ ሀብት ተካፋይ መሆን እንዳለባቸው ነው የሚረዱት። የነሱ ዓላማ ይሄ ብቻ ነው። የልጆችሽ ዓላማ ገንዘብ። ይሄ ሁሉ ዓላማቸው እንደሆነ ያወቅሽ፣ ለኛ ግን በፍጹም ለመናገር ፈቃደኛ አልነበርሽም። ይበቃል ይዛት። እንደዛ የሚባል ነገር የለም። እየነገርኩ ነው ልጄ። እንደዛ አይደለም እያልኩ ነው። ሃርካም ትናገራለች። ዝም ማለትና አርፈሽ መቀመጥ ያለብሽ ማዬ አንቺ ነሽ።
አዎ ይበቃሻል እማዬ። ከዚህ በኋላ ያንቺን ውሸት የምሰማበት ጆሮ የለኝም እማዬ። ሁላችንም ለአመታት ስትጫወችብን ስትዋሽ ኖረሻል እስከዛሬ ድረስ። ሀሪካ ውሸት እኮ አይደለም የምናገረው ልጄ እባክሽ። ከዚህ በኋላ እንደውም አንቺ እናቴ አይደለሽም እያለችም ትናገራለች። እማዬ ኖህና ሜሊክ የኔ እህትና ወንድም መሆናቸውን አወቅኩ። ይሄ ብቻ ደግሞ በቂ አልነበረም ታውቂያለሽ። ይባስ ብሎ በአባዬ ላይ እንደወሰለትሽበትም መረጃ አገኘሁ። እንዴት ያስጠላል ማንነትሽ እማዬ። ምን እያልሽን ያለሽው ልጄ እባክሽ ለፈጣሪ ብለሽ። እኔ በፍጹም በአባትሽ ላይ እንደዛ ነገር አላደረኩም። ውሸት ነበረ፣ አሉባልታ ነበረ። እኔ እንደዛ አላደረኩም ልጄ። ነገርኩሽ በቃ እማዬ። ከዚህ በኋላ አንቺ ለኔ እናቴ አይደለሽም፣ ምንም አይደለሽም። ገባሽ ወይ? ተረዳሽ? ለመጨረሻ ጊዜ ብቻ ነው ዛሬ ማየምልሽ። ከዚህ በኋላ አንቺ ሱምሩ የምትባይ ተራ ሴት ብቻ ነሽ ለኔ። ሀሪካ እባክሽ ጅል አትሆኝ። እናቴ አይደለሽም እኮ ማለታችም ምን ማለት ነው? ቆይ ልጄ ከዚህ በኋላ ላይሽ አልፈልግም። በፍጹም ከፊት ለፊቴ እንዳትመጪ፣ በተለይ ደግሞ አባቴ ጋር በፍጹም እንዳትገኝ። ላይሽ አልፈልግም። ይዛት እንሂድ በቃ ወንድሜ እንሂድ። ሀሪካ እባክሽ እንደዚህ አትሆኝ እባክሽ ልጄ እያለችም ትከተላታለች። እየለመንኩሽ ነው ልጄ እባክሽ እንደዚህ አታድርጊ ሀሪካ ልጄ እባክሽ። መኪናውን እየደበደበች በመስተዋት ውስጥ እባክሽ ልጄ እንደዚህ አትሆኝ እያለች ስቅስቅ እያለችም ታለቅሳለች። በመጨረሻም ጥለዋት ይሄዳሉ። ለምንድነው ልጆቼ የማያምኑኝ? የምናገረውን ነገር ለምንድነው የማያምኑኝ? ምን አይነት የተረገምኩ ሰው ነኝ? እባካችሁ እንደዚህ አታርጉ ልጆቼ እባካችሁ። ምን ላርግን? ይቆይ። በሌላ በኩል አየር እየወሰዱ ኖህና ታክሲን በመሃልም ስልክ ኖህ ላይ ይደውላል። የደወለችውም ሲቪላይ ነበረች። ሲቪላይ ነች አይደል የደወለችልህ? ሌላ ተኮሳት ማለት ነው እንግዲህ ኖህ አይደለም? ልክ ነው ወንድሜ። ነገር ግን ምንም ችግር የለውም፣ ይረጋጋል፣ ይቀዘቅዛል ልጄ። እንደዚህ በቀላሉ የሚቀዘቅዝ ነገር አይደለም። ኖህ እያሰብክ ያለው ሁሉም ነገር ወደ አመድነት የተቀየረ ይመስልሃል አይደል? ነገር ግን ከአመድ ውስጥ እሳት ይወጣል። ከውስጥ ከጥልቁ እሳት ይወጣል። ይህ እሳት ደግሞ መጀመሪያ የሚያቃጥለው አንተን ነው። ይሄን ነገር እንዳረሳ መቼም ወንድሜ ታክሲን እባክህ እንደዚህ አትናገር። ቢያንስ እንደዚህ ጭንቀት አትፍጠርብኝ እባክህ። ታውቃለህ እንደዚህ ስልኩ እየጠራ እኔ በሆን በአንተ ቦታ ስልኩን አነሳዋለሁ። የምትፈልገውን ነገር አዳምጣታለሁ፣ የምትናገረውን ነገር። እንደዚህ ከምጨነቅ እንዳንተ ስልኩን ለማንሳት ይፈራል። በእርግጥ የራስህ ጉዳይ ነው ኖህ፣ አንተ እንደምታውቀው አድርግ የፈለግከውን። በዚህ ላይ ጣልቃ መግባት የለብኝም። በሌላ በኩል የራሷን መልክ እያየች በመስታወት ውስጥ ሂክመት እየተብሰለሰለች ነው። የት ነው ያለው እባክህ ታክሲን? የኔ ያለው የኔ ጣፋጭ የኔ ቆንጆ፣ እስካሁን ድረስ ምንም አይነት ዜና ካንተ እየሰማሁ አይደለም። በእውነት በጣም ናፍቀኸኛል። በዚህ መሃል ሲቪላይ እየተራመደች ቦታው ላይ ትደርሳለች። ዞር እያለች ሂክመትም እያየቻት አስደነገጥሽኝ እኮ አንቺ ምን እያደረግሽ ነበር? ምን አደርጋለሁ የኔ ውድ፣ እዚህ የተንጣለለ ቤት ውስጥ ቁጭ ብዬልሻለሁ። የለሁም ብለሽ ነው። አንቺ ግን ጠፍተሻል ሲቪላይ። የት ነው ያለሽው? አንድ ጊዜ ሆቴል ውስጥ ታድሪያለሽ፣ አንድ ጊዜ ጫጉላ ሽርሽር። የማይረባ ነገር አትናገሪ እያለችም ሲቪላይ ትቆጣለች። የማይረባ ነገር አይደለም የተናገርኩት የኔ ውድ። እያልኩሽ ያለሁት እሳትና ጭድን ጎን ለጎን ማስቀመጥ አይቻልም ነው ያልኩሽ። አሁን ተረዳሽኝ? እውነቱን ነው የነገርኩሽ። ለማንኛውም ይፈጠር የተባለው ነገር ይፈጠራል። ነገር ግን አዳምጪ ሲቪላይ፣ እኔ ካንቺ ጋር የምጨቃጨቅበት ሰዓት የለኝም አሁን። እኔን እርሽኝና ለማንኛውም ሲቪላይ ከባልሽ ጋር ብትጨቃጨቂ መልካም ነው። እርስ በርሳችሁ ብታወሩ መልካም ነው። በጣም ነው የምታምሩት ደግሞ ሙሽሮች። እየጀነጀንሹ መሆን አለበት መቼም አይደለም። ሲቪላይ ከተቀመጠችበት ተነስታ ጸጉሯንም ነካ እያረገች ይኸውልሽ እንግዲህ ልቀቂኝ። ምንም አይነት ነገር ስትናገሪ መስማት አልፈልግም። ይኸውልሽ ሲቪላይ ተመልከች፣ ለፈጣሪ ብለሽ እንደው አንድ ነገር ብቻ ንገሪኝ። አብረሹ ተኛሽ ወይስ ደግሞ አልተኛሽም? ይሄን ብቻ ንገሪኝ። ይመስለኛል ዝም ማለታችን አንቺ በኔና በቻም መካከል የነበረው ነገር የውሸት ነው። የውሸት ጋብቻ ነው። አይገባሽም እንዴ? በጣም ጥሩ ሲቪላይ። ከተወሰነ ቆይታ በኋላ በቃ እውነተኛ ጋብቻ ይኖራቸዋል። መጀመሪያ እንደዚህ ነው የሚጀምረው። ይኸውልሽ እጇ ላይ ያለውን ስልክ ሲቪላይ መመልከት ትጀምራለች። ምን ነው ሲቪላይ? ማንን ነው የምትጠብቂው? እስከሚደውልልሽ ነው? ባልሽ ቻን እስከሚደውል ነው ወይ የምትጠብቂው? እኔ የምለው ግን ሂክመት፣ አንቺ ያልሽውን ነገር በሙሉ አድርጌያለሁ አይደለም እንዴ? ለፈጣሪ ብለሽ ምንድነው ቆይ ከኔ የምፈልጊው ከዚህ በኋላ? እኔ ምንም ካንቺ የምፈልገው ነገር የለም። አንቺ ደስተኛ ሆነሽ እንድኖሪ ብቻ ነው የምፈልገው። ታውቂያለሽ ግን ሂክመት፣ አንዳንድ ጊዜ በጣም ግራ ይገባኛል። እንዳንቺ አይነት እናት እንዴት እንደተፈጠረ ለማሰብ ራሱ ግራ አጋባለሁ። ታውቂያለሽ እየተራመደ ስትሄድ ሲቪላይ፣ ይኸውልሽ አዳምጪኝ፣ አትሄጂ ብዬሻለሁ። ነይ እያልኩሽ ነው። በእርግጠኝነት ይኸውልሽ እታችኛው ክፍል ችግር ይኖራል። ይኸውልሽ አደጋ ይኖራል። በእርግጥ ልክ ነሽ። እንደኔ አይደለሽም አንቺ። ምን አለች? እንዳንቺ አይነት እናት አለ ትላለች እንዴ? ምን አይነት እናት ነሽ እኮ አለች። ከሄደች በኋላም ብቻዋን ሂክመት ትናገራለች። በእርግጥ ልክ ነሽ። እኔ ያንቺ እናት አይደለሁም እኮ አልገባሽም እንጂ አንቺ አንዳንድ ሚስጥሮች አሉ ዝም ተብለው የሚቀመጡ። በሌላ በኩል ሀርካና እንዲሁም ደግሞ ኢሳት የተናገሯትን ነገር እያብሰለሰለች ሱምሩ ብቻዋን እንደብድ እያደረጋት በመንገድ ዳር እየሄደች ነው። በመጨረሻም ራሷን ሰብሰብ እያደረገች ትናገራለች። አዎ ሱምሩ፣ ጠንካራ መሆን አለብሽ። ሁሉን ነገር ማለፍ አለብሽ። በድጋሚ በሁለት እግርሽ መቆም አለብሽ። እንደዛ ብቻ ነው የሚያዋጣሽ። በሌላ በኩል ሀርካና ወንድሟ ቤት እንደደረሱ ከአባቷ ጋር ትተቃቀፋለች። ነይ የኔ ውድ፣ የኔ ተወዳጅ አባዬ፣ በጣም ነበር ይናፈቀኝ። እኔም በጣም ነበር ይናፈቅሽ ልጄ። እንኳን ደህና መጣሽ። አመሰግናለሁ አባዬ። በጣም ተበሳጨህ አይደለ? ተናደድክ አይደለ? ትንሽ ተበሳጭቻለሁ ሀርካ።
ያው ምን ታረጊዋለሽ? ምን ላድርግልሽ ነው የኔ ልጅ? ይዛት ልጄ አንተ ምን አንጂ ና እያለ ሁለቱም ልጆቹን ያቅፋል። ይኸውልህ አባዬ ከዚህ በኋላ አንተ መጨነቅ የለብህም። ይዛትና እንዲሁም ደግሞ እኔ ካንተ ጎን ያለ ነው። ይሄን እንዳረሳ አውቃለሁ ልጄ አውቃለሁ። እንዴት ጠንካራ ልጆች እንዳሉኝ አላውቅም ነበር እስከዛሬ። ይገርማችኋል። ቁጭ በል እስኪ። ህክመትም እየተራመደች እነሱ ጋር ትደርሳለች። ይዛትም ይናገራል። ከዚህ በኋላ አባዬ ወደፊት ብቻ ነው የምናስበው አይደለም እንዴ? ልክ ነው ልጄ ልክ ነው። ወደፊት ብቻ ነው። ህክመትም ፈገግ እያለች እንዴት ደስ የሚል ቤተሰብ ነው። እንደዚህ በሳቅ ተሞልቶ ማየት እንዴት ደስ ይላል። ህክመት በደንብ ተቀበያት እንጂ ሀርካ እኮ መጣለች። አትቀበያትም እንዴ? ኧረ እቀበላታለሁ። ነይ የኔ ውድ ነይ ቅፊኝ እስኪ። እንኳን ደህና መጣሽ። አመሰግናለሁ። በእርግጥ ለመልካም ነገር ወይም ደግሞ ሌላ ነገር ለማንኛውም እንኳን ደህና መጣሽ። ዋናው ነገር መምጣትሽ ነው። አክስቴ እባክሽ እንደዛ አትበይ እያለ ይዛት ይናገራል። ከዚህ በኋላ አንድ ላይ ሆነን ጠንከር ብለን መቆየት አለብን። ልክ ነው ይዛት። እንደ ቤተሰብ መሆን አለብን አይደለም? እርስ በርሳችን መደጋገፍ አለብን። ሀርካም ትናገራለች። አዎ አባዬን አትመለከቹም እንዴ አክስቴ? የኛ እርዳታ እኮ ያስፈልገዋል። ጠንከር ማለት አለብን። መተባበር አለብን። ልክ ነው ሀርካ። አባትሽ ድጋፍ ያስፈልገዋል። ነገር ግን ይሄ ሁሉ የሚሆነው ምን መሰለሽ ልጄ? አባትሽ መሆኑ ከታወቀ ነው። የዚህ ቤተሰብ አባል ትሆኚ ወይም ደግሞ አትሆኚ መረጋገጥ አለበት አይደለም እንዴ? እስካሁን እንግዲህ አላረጋገጥንም። እውነታው እንደዛ ነው አይደለም? እያለችም ህክመት ትበጠብጣለች። ምን ማለት ነው ደግሞ ይሄ? እያለችም ሀርካ ግራ ትጋባለች። ህክመት እባክሽ አሁን እኮ ጊዜው አይደለም፣ እንደዚህ አትናገሪ። በእርግጥ ልክ ነው የተናገርከው ወንድሜ፣ አሁን ጊዜው አይደለም። ቢሆንም ግን ጊዜዎች እየሄዱ ነው አይደለም እንዴ? እውነቱን ለመናገር ከዚህ ቀደም ነበር እንደውም ይሄ ነገር መረጋገጥ የነበረበት። ይገባል? ቆይ አንድ ጊዜ አልገባኝም። አንድ ጊዜ እያለች ሀርካም ግራ ትጋባለች። ምንድነው እሱ የሚረጋገጠው? ይኸውልሽ ሀርካ የዘረመል ምርመራ መደረግ አለበት። ይኸው ናሙና የሚወሰድበትን ነገር ይዤ መጥቻለሁ። ካንቺ ላይ የተወሰነች ናሙና ትንሽ ናሙና ትበቃለች። ካፍሽ ውስጥ ትንሽ የምራቅ በእርግጠኝነት ደግሞ አይጎዳሽም። ነይ ጠጋቢ። ምን እያልሽ ነው ያለሽው አክስቴ? ምንድነው እሱ? የማይረባ ነገር አትናገሪ። የማይረባ ነገር አይደለም እየተናገርኩ ያለው። እናትሽ እኮ ከናንተ ውጪ 2 ልጆች አሏት። ይሄን ሰምተሻል አይደለም እንዴ? እነዛ ልጆች ደግሞ ከአባትሽ አይደለም የተወለዱት። ገባሽ? ስለዚህ ናሙናው መወሰድ አለበት እያለች ስትጠጋት አልፈልግም እኔ አልፈልግም። አፍሽን ክፈች ብያለሁ። አንቺ ልጅ አልፈልግም እያልኩሽ ነው። ክፈች አፍሽን። አልፈልግም። እባክሽ እህቴ እባክሽ ተረጋጊ። አክስቴ አንቺው በቃ እኔ ወስዳለሁ። ናሙናውን አመጣዋለሁ እኔ። በጣም ጥሩ እንደዛ ነው የሚሻለው። ይዛት ወንድሜ ምን እያልክ ነው ያለው? ምን እያደረክ ነው? ካፉ ላይም ናሙናውን መውሰድ ይጀምራል። እህቴ ምን እያልሽ ነው ያለሽው? እውነታው እኮ መረጋገጥ አለበት። በቃ ይሄው አክስቴ የኔን ሰጠውሽ። ሻሚትም ይናገራል። ይኸውላችሁ ልጆቼ ውጤቱ ምንም ሆነ ምንም እናንተ ልጆቼ ናችሁ። ገባችሁ? ይሄ ሀርካም ትናገራለች። ምን እያልክ ነው አባዬ? ልጄ ምንም ነገር አይቀየርም እያልኩ ምንም ነገር ቢፈጠር እኔ አባታችሁ። በዚህ መሀልም ጣልቃ ገብታ ህክመት ትናገራለች። ይኸውልህ ይዛት አንድ ነገር ላረጋግጥልህ። አሁን በሰጠኝ ናሙና መሰረት ትክክለኛ አባትህ ወንድሜ ባይሆን እንኳን በእውነት እልሃለሁ ትክክለኛ አባትህ ማን እንደሆነ እኔ አመጣልሃለሁ። አፈላልጌ ያገኘዋለሁ። አባትህን አግዛለሁ። በእውነት ቃል እገባልሃለሁ። ሻሚት የሚናገር ህክመት የማይረባ ነገር አትናገሪ። የምትናገሪውን ነገር አስበሽ ተናገሪ። ምን እያልሽ ነው ያለሽው? ወንድሜ እሱን ተው። ለማንኛውም ያንተም ያስፈልጋል፣ ናሙና ያስፈልጋል። ይሄን ነገር እመላሰ ላይ ቁጭ አድርገና ጠረግ አድርገው። በዚህ መሀል እየተናደደች ሀርካ ትናገራለች። በእውነት እብድ ነሽ በቃ አክስቴ። በእርግጥ በማየ እኔም ቢሆን ተናድጃለሁ። መቼም ቢሆን ደግሞ ይቀራላትም በዚህ ጉዳይ። ነገር ግን በፍጹም ይሄንን ነገር አታደርግም። ማየን አውቃታለሁ። ይዛትም ይናገራል። ይኸውልሽ እህቴ እኔ ከዚህ በኋላ በምንም ነገር መተማመን አልችልም። ምንም ነገር ያስገርመኝም። ይገባሻል? ህክመትም ትናገራለች። እኔ ግን ምን እንደሚያስገርመኝ ልንገራችሁ። ሁለታችሁም ይዛትና እንዲሁም ደግሞ ሀርካ የወንድሜ ልጆች ከሆናችሁ በጣም እገረማለሁ። በጣም ይገርመኛል። እህቴ ህክመት ምን እየተናገርሽ እንደሆነ እንኳን ትንሽ አታስቢም እንዴ? ለፈጣሪ ብለሽ ምን እያልሽ ነው ያለሽው? ቆይ ወንድሜ እኔ አያለሁ፣ እመዝናለሁ፣ አዳምጣለሁ። እየተናገርኩ ያለሁትን ነገር ደግሞ በደንብ አስቤ ነው የምናገረው። በሌላ በኩል ድልድይ ላይ ቆማ ብቻው ሲቪ ላይ ኖህ እስከሚመጣ ድረስ እየተጠባበቀች ነበር። ይሁንና ግን ይዘገያል። የዚህን ጊዜ ሲቪ ላይ እየተናደደች ትናገራለች። በእርግጥ እንደማትመጣ እኮ አውቃለሁ። ዝም ብዬ ነው የምጠብቅህ። አዎ በፍጹም አትመጣም። አንተ መተስ ምን ትናገራለህ? አዎ ከመጣ በኋላም ብትናገር መቼም ቢሆን አፍቅርሽ አላውቅም ነበር የምትለኝ። ሌላ ምን ትለኛለህ? የውሸት ነበረ አላፈቀርኩሽም ነው የምትለኝ ብላ ተናዳ እየተራመደች ወደፊት ትሄዳለች። ከኋላ ሆኖ ኖህም ይጣራል። ሲቪ ላይ በድልድዩ ላይ ሁለቱም በጉጉት ይተያያሉ። እየተራመደም ወደ እሷ ጋር ቀረብ ሲል ፊትህ ምን ሆነ ነው? እኔ ደህና ነኝ፣ ምንም አልሆንኩም። ምንድነው እሱ ደህና ነኝ ማለት? ፊትህ እኮ ልክ አይደለም፣ ቁስልም ይታይብሃል። ደህና ነኝ አልኩሽ። ለማንኛውም ለምንድን ነው የደወልሽልኝ? የጠራሽኝ ስለምንድን ነው? ታውቃለህ አትመጣም ብዬ ነበር ያሰብኩት። ላልመጣ ነበረ። ባትመጣ ይሻል ነበረ። ገባህ? ነገር ግን ምን ላድርግ ደወልሽልኝ። የጠራሽኝም አንቺ ነሽ። በፍጹም ግራ ነው የገባኝ ነው። እንዴት እኔ ላይ እንደዚህ ትጫወታለህ? ሲቪ ላይ ትገርሚያለሽ። እንዴት ታምኛለሽ አንቺ?
እስኪ ንገሪኝ የጠራሽኝ አንቺ ነሽ አይደል እስኪ ተናገሪ ከዚህ በተጨማሪ የምትፈልጊው የምትጠይቂ ነገር ካለም ጠይቂኝ ታውቃለህ እኔ ሁሉም ሰው ከጀርባዬ ብዙ ነገር ሲያደርግ ማንንም አላምንም ነበር ነገር ግን ማምነው አንተን ብቻ ነበር አንተን አምኜህ ነበር እንዴት እኔ ላይ እንደዚህ ታደርጋለህ በቃ አታፈቅረኝም ነበር አይደል ፈገግ እያለ ይመለከታታል ሲቪ ላይ ምን አይነት ጥያቄ ነው እየጠየቅሽኝ ያለሽው ሁሉም ነገር በቅር ነበር አይደል እያደረክ የነበረው እኔን ለመጠቀሚያ ነበር አይደል ሆስፒታል ላይ የተገናኘ ነው የተጋጨ ነው ሁሉ ነገር አውቀ ነበር አይደል እያደረክ የነበረው ቡና የተደፋው ለምንድነው እንደዚህ ያደረከው ነገር አውቀ ነው አይደል ሆስፒታል የመጣው ወደኔ ህይወት ለመግባት አቅደህ ነበር አይደል እንደዛ ያደረከው እዛ ቤተሰብ ውስጥ ለመቀላቀል ብለህ እዛ ቤተሰብ ውስጥ ለመግባት ብለህ እኔን ተጠቀምክብኝ አይደል እንጂ በፍጹም አታፈቅረኝም እንዴት ሁሉም ነገር የቀለበት ስነ ስርዓቱ ላይ እየሮጥኩ ሲሄድ ኮተን ያለበስከኝ እያንዳንዱ ነገር እንዴት አጋጣሚ ይሆናል ነገሬ አቅደህ ነው አይደል እንደዚህ ያደረከው ይኸውልሽ መጀመሪያ ሆስፒታል የመጣሁት ሱምሩ እዛ መሆኗን አረጋግጬ ነው ለዛ ነበር ሆስፒታል የተገኘሁት ሁለተኛ የቀለበት ስነ ስርዓቱ የዛን ጊዜ እዛ ቤትም የተገኘሁት በድጋሚ ሱምሩን ለማግኘት ብዬ ነው ከአንዱ ክፍል እየተዘዋወርኩ ያፈላለኳት ነበር በመጨረሻ እሷን ያፈላለኩ ባለበት ወደ አንቺ ክፍል ደረስኩ አንቺ ክፍል ገባሁ እዛ ክፍል ውስጥ ጠረጴዛው ላይ ከመስተዋቱ ፊት ለፊት አንድ የተጻፈ ደብዳቤ ነበር እሱን ከፍቻ ነበብኩት እንዴት ያስገርማል እባክህ ስለዚህ ያንን ነገር አነበብክ ይቺ ልጅ ምን አይነት አስከፊ ህይወት ውስጥ እንዳለች አወቅ በመጨረሻም ክፍተት ተጠቅመህ ጀግና ሆነ ልቤን ለማሸነፍ አቀርክ አይደለም በእውነት በጣም ጀግና ነህ ብራቮ ተሳክቶልሃል ፈገግ እያለም ይመለከታታል አንቺ አልተሳካለሽም እንዴ አንተ ተሳክቶልሃል በእውነት ጥሩ አድርጋለሁ ማለት ነው በጣም ጎበዝ ነኝ ማለት ነው አይደለም እኔ ምልሽ ምን ያክል ነው ልብሽን ግን የተቆጣጠርኩ በጣም ቀልደኛ ነሽ እባክሽ ይሄን ያክል እኔ ልብሽ ውስጥ ነግሼ ቢሆን ኖሮ እንደዚህ የሚነገሩትን ውሸቶች ሁሉ ታምኝ ነበር ንገሪኝ ይሄን ሁሉ ውሸት ታምኝ ነበር ወይ ይኸውልህ አዳምጠኝ በድጋሚ ልትጫወትብኝ አሁንም ጥፋተኛ ነሽ እያልከኝ ነው ወይስ ደግሞ በድጋሚ ታፈቅረኛለህ ብዬ እንዳምን ነው የምፈልገው ይሄን እንዳምን ነው ይኸውልሽ የሆነ ነገር ልንገርሽ ከተፈጠርኩ ጀምሮ እስካሁን ድረስ እኔ ማንንም ሰው ሽውጅ አላውቅም ዋሽቼም አላውቅም ወደፊትም ዋሸት አልፈልግም እንዲያምኑኝ ደግሞ ማስገደድም አልፈልግም ይሄኔ ባህሪ አይደለም ገባሽ አንቺ የፈለግሽውን ነገር ማመን ትችያለሽ ገባሽ የተናገርኩት ነገር ግን እያንዳንዱን ነገር እኮ በቅድ ነው ያደረግከው አይደለም እንዴ ይሄንን ነገር የተናገርከው ራስህ ነህ እሱን ትክክል ነው የተናገርሽው ሁሉን ነገር በቅድ ነው ወደ እናንተ ቤተሰብ ውስጥ የመቀላቀል እቅድ ነበረኝ እሱ በቅድ ነው እንዲሁም ደግሞ እናቴ ሱምሩን መከታተል ፈልግ ነበር እሱን በቅድ ይሄ እውነት ነው ነገር ግን ከቅድ ውጪ የሆነ ነገር አንድ ነገር አለ ሲቪ ላይ ካንቺ ጋር በፍቅር መውደቄ በፍጹም በቅድ የተደረገ ነገር አይደለም እቅዴ ውስጥም አልነበረም አዎ እቅዴ ውስጥ አልነበረም ይገርምሻል ታውቂያለሽ በቅርብ የሆነ አንድ የሰማሁት ነገር ነበር አንድ አባባል ያንን ነገር ላንቺ ላካፍልሽ እፈልጋለሁ ሁሉም ነገር ያልፋል ፍቅርም ቢሆን ያልፋል ስለዚህ ደህና ሁኚ ሲቪ ላይ ይሄን ነገር ተናግሮ በመጨረሻም ሲቪ ላይ እንደቆመች ኖህ ጥሏት ይሄዳል ይራመዳል ብቻዋን እንደቀረችም ግራ እየተጋባች ድምጿን ቀንሳ ትናገራለች እባክህ አትሄድ ባይኖቿ ያየችው በመጨረሻም ኖህ ከይቷ ይሰወራል ውድና የተከበራችሁ ቻናላችን ተከታታዮች መንታ መንገድ ድራማ ይቀጥላል ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ መንታ መንገድ ድራማ ሳይቆራረጥ እስከ መጨረሻው ድረስ መከታተል ይችላል በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ